ሰው ሊሰማው የሚገባ ከ4 ኪሎ ከብልጽግና በሚስጥር የተያዙ 2 ነገሮችን እነግራቸዋለሁ። ይህ ሊባኖስ ሚዲያ ነው። ሁሉም ሰው እንዲሰማ ያስፈልጋል። ሸር አድርጉት፣ ላይክ አድርጉት። ሁሉም ሰው ኢትዮጵያዊ የሆነ ሁሉ በኢትዮጵያዊነቱ የሚያምን ሁሉ ይሄንን መረጃ በትክክል እንዲሰማው በትክክል እናንተም ብላችሁ ጆሮ ሰጥታችሁ እንድትሰሙት አደራ እላለሁ። ያው እንግዲህ ሰሞኑን ያለውን ትኩሳት ሰሞኑን የነበረውን ትኩሳት ያለውን ግርግር እያያችሁ ነው፣ እየተመለከታችሁ ነው። በብልጽግና መንደር ያለውን መነቃነቅ ይሄ ምንድነው? የአፋር ውስጥ ይሄ እሳተ ገሞራ የሚፈንዳው ይነቃነቃል። ጭስ ብንን ይላ መሬቱ ሸክ ያደርጋል። ከዛ በኋላ ይሄ ቮልካኖ የሚሉት ብሎ ይፈነዳል። የዛን ጊዜ ሲፈነዳ አካባቢውን ሁሉ እንደማይሆን ያደርገዋል። ስለዚህ በ4 ኪሎ በብልጽግና መንደር እንዲሸክ እየሆነ ነው። ሸክ እያለ ነው። ለዚህም ምልክቱ ተመልከት። ባጫ ግስላው ባጫ የተባለው ያለውን ሰምተሃል አይደል? ባጫ ያለውን አንደኛ ባጫ ተመልከቱ። ልብ በሉና ስሙኝ። ብልጽግና የተባለ መንግስት ፋኖን ምን ነበር ሲለው? ሽፍታ ሲለው ነበር። ብልጽግና የተባለው መንግስት ፋኖን ምን ሲለው ነበር? ሽፍቶች። በሁለት ሳምንት በ3 ሳምንት ትጥቃቸውን እናስፈታል። ለወታደሮች እንኳን ወደዚያ ሲያሰማሩ ምን የተወሰኑ ሽፍቶች አሉ። ቀበሌ መንደር ያስቸገሩ ሽፍቶች አሉ። እነሱን በ2 በ3 ቀን ውስጥ ጋማቸውን ይዘን እንመጣለን እያሉ ነበር የሚያሰማሯቸው። እስከ ዛሬ ድረስ ባጫ እስከተናገረ ድረስ ባጫ ምን አለ? እውቅና ሰጠ ለፋኖ። ምን ብሎ እውቅና ሰጠ? ቢመጡ እንኳን ዘመነ ቢመጣ እንኳን 4 ኪሎ አይገባም። 4 ኪሎ ክፍት ቢሆን አይገባም። ለምን? ፒንኮክ የሚለው ሐውልት ያስፈራዋል። አይመጣም አለ። ተመልክ እንዲያለና መለስ ሲልና ነው ገንዘብ ከፈለጋችሁ ከመንግስት ጋር ተደራደርና ገንዘብ እንስጣችሁ። ተመልከት አባባል። እዚህ አይገቡም። 4 ኪሎ እንኳን ክፍት ቢሆን አይገባም፣ ዘመን አይገባም ሲል ነበር። እንደገና መለስ አለና ደግሞ አይ ገንዘብ ከፈለግ ከመንግስት ጋር ተደራደርና ገንዘብ እንስጣችሁ። እንደገና ደግሞ መለስ ሲልና በጭራሽ እንጨራረሳታለን እንጂ 4 ኪሎ ማንም አይመጣም ይላል። እንጨራረሳለንን ምን አመጣው? 4 ኪሎ አትገባም ምን አመጣው? እንግዲህ ልብ በሉ። በ4 ኪሎ በብልጽግና መንደር እየሆነ ያለውን ተመልከት። ወጥ የሌለው አነጋገር፣ የፍርሃት የጭንቀት። አሁን ደግሞ በምንድነው ኤንቢኤ ነው ምናምን በእነሱ በኦሮሞ እንትን ይመጣል። በሱ ደግሞ ምን እንደሚል አናቅም። እውነታውን እዚያ ቦታ ላይ ጎበና ያለ ምኒልክ፣ ምኒልክ ያለ ጎበና ይል ይሆን? ለኦሮሞ በኦሮመኛ ይል ይሆን ወይ? ይላል አብይ ይላል እመኑ ይላል ወይ? ኦቢኤን ሄዶ አሁን ቃል ሰጥቷል። ምን እንዳላንሰ ግን ጎበና ያለ ምኒልክ፣ ምኒልክ ያለ ጎበና ይላል ወይ? አንተን ኦሮሞ ክልል ገብቶ በኦሮመኛ ይላል። እንሰማዋለን እንሰማው። ሌላ ነገር ነው የሚቀበው። እመኑኝ ሌላ ነገር ነው የሚያደርገው። እንዲነበረ ሌላ ህዝብን ከህዝብ የሚያጣላ። ስለዚህ ውድ ኢትዮጵያውያኖች ልብ ብላችሁ ስሙ። በተለይ የኦሮሞ ተወላጅ ሆናችሁ ይህ የመጨረሻው ካርድ ተስቧል። ባጫ ያለው ምንድነው? እርስ በርስ እንተላለቃለን እንደ ሩዋንዳ እያለ ነው። የእልቂት ዘመን የእርስ በርስ እልቂት እያወጀል ነው። ተዘጋጅ እያለ ነው። ይሄን ስማና በደንብ እነግርሃለሁ። እየተዘጋጀ እየሆነ ያለውን እነግርሃለሁ። በሚስጥር የተያዘውን እነግርሃለሁ። ልብ ብለህ ስማኝ። ባጫ ደበሌ ይሄን ወጥቶ የተናገረው በቢቢሲ በአማርኛው የሆነ ነገር ሴራ ተደርጓል።
የሆነ ነገር ታቅዷል። ኦሮሞንና አማራን እርስ በርስ ለማጋደል ለማጫረስ ለእርስ በርስ የተዘጋጃለ እነግርሃለሁ። በምን አይነት ሁኔታ ተዘጋጅተው እንዳሉ እርስ በርስ ለማባላት። ለዚህ ነው ባጫ እርስ በርስ እንተላለቃታለን ያለው። ለምን እየተሸነፉ እንደሆነ ያውቋል። ፋኖ ላይ መለስ ጥምዶ ብሎ እንደመጣ አይቷል፣ ተረድቷል። የፈለገውን ያህል ቢያደርግ አማራ ፋኖ ህዋት የህጉጉሙ ህብረት ፈጥረው እየመጡ መሆኑን አይቷል፣ ሰምቷል። በነገራችን ላይ ትናንትና የሆነ ቪዲዮ ሰርችላችሁ ነበር አይደለም? የፋኖ ዘመነ አይታችኋል። ህጉጉሙ ሄዶ ከአፋሩ መሪ ከሐሰን ማናቸው ጋራ እንደዚህ ተቃቅፎ ፎቶ የተነሱትን ሲለቃይታል። ኢንተርቪውንም ደግሞ መሳይ እነዛ የአፋሩን አነጋግሯቸዋል። ያ ዘመነ ከአፋሩ መሪ ጋራ የተነሳው ፎቶ ከንግግር በኋላ ነው። ንግግሩ ማን ጋር ነበረ? የአፋሩ የህዋት የእንትና ማነው የዘመነ እንደገና ደግሞ የኤርትራ እንደገና የቢልሻንጉል መሪ ስሙን እንዲህ ነው አልልህም። አምስቱ መክረው ዘክረው 3 ቀን ነው የተነጋገሩ። 3 ቀን እነዚህ አምስቱ ጥምዶ ፈጠሩ የተባለ 3 ቀን ተነጋግረው ከዚህ በፊት በተለያየ በወፍ በረር ሲነጋገሩ ሰው እየተላከ ሲነጋገሩ ሲጻጻፉ ነበር። አሁን የመጨረሻ ፋይናል ላይ ግን 5ቱም ተገናኝተው ተነጋግረው ተፈራርመው ሲጨርሱ ነው ያንን ፎቶ ተነስቶ ዘመነ እንዲለቀቅ የተደረገው። ለበቃ በኢትዮጵያዊነታቸው ተማምነው ይሄ የከሌ ነው ይሄ ከሌ ነው ላለመባባል ቃል ለሰማይ ቃል ለምድር ተባብ። ኤርትራ ራሷ ታያለ የኢትዮጵያ አካል ናት። ኤርትራ እመነኝ በኤርትራ ተነጋግሯል ስለ ኤርትራ ጉዳይ። ኤርትራ ከኢትዮጵያ ጋር በፌዴሬሽንም በምንም አይነት ሁኔታ አብራ ለመስራት ተነጋግራለች። አንድ ለመሆን ተነጋግረዋል፣ ተፈራርመዋል፣ አልቀዋል። ያ ከተፈራረመ ካለቀ በኋላ ነው ዘመነ ከአፋሩ ጋር ወጥቶ ፎቶ ተነስቶ መግለጫ የሰጠው። ይሄን እንድታውቅ። ስለዚህ እነ ባጫ ይሄን እየመጣ እንደሆነ ምንም የማያመልጡት ምንም የማይቋቋሙት ነገር እየመጣ ስላለ ነው። በቢቢሲ አማርኛ ወጥቶ ባጫ ምን አለ? እንተላለቃታለን እያወጀልህ እኮ ነው። የእርስ በርስ ጦርነት እኮ እያወጀል፣ የእርስ በርስ እልቂት እኮ እያወጀልህ ነው። ኦሮሞ እየሰማህ ነው? የኦሮሞ ተወላጅ የሆንክ ኢትዮጵያዊ እየሰማህ ነው? እርስ በርስ እንተላለቃለን እያለ ነው። እርስ በርስ እንጂ 4 ኪሎ ማንም አይገባም፣ መንግስትን ማንም አይፈነቅለውም። እርስ በርስ ግን እንተላለቃለን። ማን ባጫ አነጋገሩን ሰምታል። እርስ በርስ እንተላለቃለን፣ 4 ኪሎ ክፍት ቢሆን አይገባም ይላል። እንደገና ደግሞ ገንዘብ ከፈለጋችሁ እንሰጣችኋለን ይለዋል። የማይለው ነገር የለም። ይሄ የቅብጅርጅር የድንጋጤ የፍርሃት አብይ በአሚኮ ሄደ እንዲህ ነው አለ። አሁን ደግሞ ቤን ሂዶ ምን እንደሚል አናቅም። ኦሮሞኛ የሚናገሩት እኔም ትንሽ እሰማለሁ፣ እንሰማዋለን ምን እንደሚል እንሰማዋለን። ስለዚህ ውድ ኢትዮጵያውያኖች ሌላው ዋናው መረጃ የሚሰጥ አንደኛ ይሄ እርስ በርስ እንተላለቅ በሚለው ኦሮሞ የሆነ ምርጥ የሆኑ ኦሮሞዎች ተመርጠው የብልጽግና አገልጋይ የሆኑት የጥቅም ተካፋይ የሆኑ እነሱ ስምሪት ተሰጥቷቸዋል። ትጥቅ አስታጥቀዋል። በተለይ አዲስ አበባ ውስጥ እያንዳንዱ ኦሮሞ በድብቅ ይሄ ከእያንዳንዱ ታማኝ የተባለ ኦሮሞ መጥቶ እልቂት ለማድረግ ዝም እንዳይል ያገኘው ሁሉ እንዲጨፈጭፍ ምሪት ተሰጥቶ ተቀምጧል። አንድ ይሄ ነው። ሁለተኛ የአማራ የደቡብ የትግሬ መሪ
ካድሬ ምን የነበሩ ተሰብስበው ተነግሯቸዋል። ጄኔራል በለው ሚኒስቴር ሆነው የአማራ የካድሬ የአማራ የብልጽግና አገልጋይ አፈቀላት ዳንኤል ክብሪት ሳይቀር ለራስ ብትል ተዋጋ ተብሏል። አሁን ከየክልሉ የመጣ አዲስ አበባ አትቀመጥም፣ እዛው ክልል ተቀመጥ፣ ክልልህ ሆነ ተዋጋ፣ ለራስ ስትል ካልሆነ ታልቃታለህ ተብሎ ተነግሯቸዋል። እያንዳንዱ ሚኒስቴር በለው ጄኔራል ኮሎኔል በለው የአማራ ተወላጅ፣ የትግሬ ተወላጅ፣ የሶማሌ ምናምን ተወላጅ፣ የብልጽግና ምናምን ተካፋይ የነበረ ካድሬ ሁሉ እዛው ባለህበት ሆነ ለራስ ስትል ተዋጋ፣ ለራስ ስትል ተፋለም። ወደዚያ አትመጣም። እምቢ ካልክ ታልቃለህ። አብረን የምታልቃት ቤተሰብ ወደ ውጭ ቤተሰቦቻቸውን ሊያስወጡ አይወጡም። ቤተሰብ ወደ ውጭ የሚወጣ ቤተሰብ የለም። የማንም ሚኒስትር የማንም ባለስልጣን ወደ ውጭ ወጣ የለም፣ አይወጣም። ተይዞባቸዋል። ስም ዝርዝር ተሰጥቷል። አይወጣም። አሁን ከዚህ በደሴ ዙሪያ ያሉ ይሄ ካድሬ ምናምን የተባለው ወደ ጠቅሎ ወዴት መጥቷል መሰለ? ወደ ደሴ ገብቷል። ከደሴ ደግሞ ወደ አዲስ አበባ ለመሄድ ሲነሱ መለሳቸው። አትሄድም። የት ነው የምትሄደው? የት ነው የምትሄደው? ተመለስ፣ እዛው ተፋለም። ይህ ውሳኔ ተወስኗል። አጥፍተን እንጠፋለን፣ በብልጽግና መንደር አጥፍተን እንጠፋለን የሚል ውሳኔ ተወስኗል። ለዚህ ነው ባጫ ወጥቶ በአደባባይ እንጨራረሳለን፣ እንተላለቃለን ያለው ይሄንን ነው። ይሄን ልብ ብለህ የኦሮሞ ህዝብ፣ የአማራ ህዝብ ልብ ብለህ ስማ። ግን የኦሮሞ ህዝብ ይሄን አያደርገውም። አምናለሁ ኦሮሞ ከኢትዮጵያ ጋር ከአማራ ጋር ከትግራይ ከለምኑ ጋር አይዋጋም፣ አይጨፋጭፍም። ምናልባት በጥቅም የተገዙ አሉ፣ እነሱ ለተወሰነ ነገር ሊያደርጉ ይችላሉ እንጂ መላው አማራ መላው ኦሮሞ እርስ በርስ አይጣላም። እመነኝ። ግን መረጃውን በደንብ አሰላስሉት፣ ሁሉም ሰው እንዲሰማው አድርጉ።